እጽዋትንና የተለያዩ ቁሳቁሶችን በመጠቀም አንድን ቦታ ቢሮ አሊያም አካባቢን ማስዋብና ማስተካከል ዲዛይን መስራት ላንድስኬፕ ዲዛይን ወይንም የመልክዓ ምድር ዲዛይን ይሰኛል። በቅርብ ጊዜ እየተስፋፋ የሚገኘው ይህ ሙያ በርካታ ቢሮዎችና ቦታዎችን አደባባዮችን እንዲሁም ከተማዎች እየተዋቡ የመጡበትን እድል ማስገኘት ችሏል። መሰረት ከበደ ትባላለች። ጣሊያን ከ22 ዓመታት በላይ ኖራለች። በዚህ በላንድስኬፕ ዲዛይን ሙያ ጣሊያን ከተማረችው በግሏ ባዳበረችውና ህልሟን በኖረችው በዚች ሙያተኛ በርካታ ስራዎች መሰራት ችለዋል። ከትንንሽ ቦታዎች እስከ ትልቁ ቤተ መንግስት ድረስ በራሷ እጅ ተውበዋል። በዓለም የተለየና በጣም ታዋቂ የመልክዓ ምድር ዲዛይን ተብለው ከሚጠሩት ከነ ፍሬድሪክ ሎ ኦልምስቴድ አይነት የዘመናዊ መልክዓ ምድር ዲዛይን መስራት ከሚችሉ ኢትዮጵያውያን መካከል አንዷ ነች ይላሉ መሰረት ከበደ። ይሄ ሙያ የጀመረው ህፃን ሆኜ ማለት ትችላለህ። ምክንያቱም ህፃን ሆኜ ልጆች ሆነን ስንጫወት ፍቅሩ በጣም አለ። ጭቃ ያቦካው አትክልት እየቆረጥኩ ያንንም እየተከልኩኝ ነው በልጅነቴ ጀምሮ። እኔ ረፍቴ ማለት ምንድነው ማጠፋው እነሱ ላይ ነበር። አይቶቼም ጋር ሲሄድ ደግሞ በቃ እዛው እርሻ ውስጥ ነው ጊዜን ማሳልፈው። እንደገና አዲስ አበባ ደግሞ ስንመጣ ሌላ ነገር አላውቅም። እውነት ለመናገር በቃ ጊዜ የሚጠፋ የነበረው በጋርደን ላይ ነው። አሁን ያው 12ኛ ክፍል ጨረስኩኝ። ያው ዩኒቨርሲቲ ኮሌጅ በሚባልበት ሰዓት ላይ ወደ ውጭ መሄድ ፈለኩ ማለት ነው። አባታችን ደግሞ በፍጹም አንድም ልጅ አጠገቡ እንዲለይ አይፈልግም። ተደብቄ ያው ስኮላርሺፕ ሞላው። እንግዲህ ከዛ እሺ ብዬ እንግዲህ በድብቅ ወደ ጣሊያን ሀገር ጨረስኩኝ። የመጀመሪያ ስራዬ ሆኖ የሰራሁት ጣሊያኖች አንድ ኢኩስታ የሚባል ዩኒቨርሲቲ የሳይንስ የሕክምና ተቋም ነው። እሱ ላይ 7000 ካሬ ነው የሰራሁት። 165,000 ካሬ ነው የወሰዱት እና ትልቅ ነው፣ ግዙፍ ነው። የዛ ቦታ ላይ ነው ሄጄ የሰራው። አፓርትመንቶች ሆቴሎች ላይ እንግዲህ ያው ቢሾፍቱ ላይ በጣም ብዙ ሁሉም ላይ ይሄ ነው ማለት ግራ ይገባል። መጥራት ብቻ ነው የሚሆንብኝ እንጂ ሁሉንም ላይ ሰርቻለሁ። ሼቫ ቪሌጁን ጠቅላላ ያው ሮዝሜሪ የራሳችን አለ፣ እንደገና ፒራሚድ አለ፣ ኖራ አለ። እንግዲህ ያው ብጠቅሰው ብዙ ነው የሚሆነው ማለት ነው። እና ዋናዎቹ እነዚህ ናቸው የሰራኋቸው እዛ ላይ። እዚህ አካባቢ አንድ ሮም ይባል ከአፍሪካ አንደኛ የሆነ ፔንት ሃውስ ሰራው። ወደ 400 ፖት ያለበት በጣም ቆንጆ እውቀታዊ የሆነ ፔንት ሃውስ ሰራው ማለት ነው። እና የፔንት ሃውስ ውድድር ሲያደርግ አንደኛ ወጣ። አሁን ያ ሲወጣ ዩቲዩብ ላይ ሁሉ አውጥተውታል። በጣም ብዙ ቦታ ማስታወቂያ ተሰርቷል ይሄ ስራ ማለት ነው። አሁን እዚህ ስራ ላይ ምን ይሆናል? በዛን ሰዓት ላይ ይሄንን ጋርደን እንዲሰራላቸው የሚፈልጉ ሰዎች ነበሩ ማለት ነው። እና የዶክተር አብይ ቢሮ ግሪን ሌጋሲ የመጀመሪያው እሳቸው ኢንተርቪው አድርገው ያስተዋወቁትን ጋርደን የሰራሁት እኔ ነኝ። በቃ እኔ በየትም ሀገር ሲሄድ አትክልት ነው ይዤ የሚሄደው። ሻንጣዬ ቢከፈት አትክልት ነው ማመጣው። እዚያ ይሄ ኢትዮጵያ ውስጥ አለ፣ ይሄ የለም፣ ይሄ እንደዚህ ነው ምናምን፣ ብቻ የትም ልሂድ ጋርደን የኔ ጋርደን ሻንጣዬ ጋር ዕቃ እንዳለ እሱ አለ። እና የሆነ አትክልት አንድ ጊዜ ከጣሊያን ሀገር ሰሃራ በረሃ ላይ ጉዞ ነበርና
ዴዘርት ልንጎበኝ ስንሄድ የሆነ ካክተስ አገኘ። በጣም ይገርማል። ተራራው ውስጥ ነው ለብቻው ተወትፎ የነበረ ቁልቋል ነገር ነው። ይዤው ጣሊያን ሄድኩኝ። ስንት ዓመት እኔ ጋር ቆየ። ስመጣም ይዤው መጣሁ ኢትዮጵያ ማለት ነው። እንግዲህ ክብርት አዳነችን ቢሮ እኔ የሰራሁላቸው እና ብዙዎቹን ማለት እችላለሁ። በቃ ኮንትራት የያዘው ሰው ሁሉ ፈልጓት ነው። በቃ ከዛ ጋር በፍቅር ነው መሰራው። ራሴ ነኝ የምሰራው። ለምን ይሄ ከአርት ጋር ተመሳሳይነት ያለው ስራ ነው። ራስ ክሬት የምታደርገው ነው። ዲዛይን ብለህ ብታወጣለትም ኤርባል ነገሮች በጣም ወዳለው። ለምሳሌ ሳሎንህ ምን መሆን አለበት፣ ቢሮ፣ መኝታ ቤት፣ በረንዳ፣ ጋርደን፣ ይሄ ዕውቀታዊ ስለሆነ እያንዳንዱ ዲቴል። ከዛስ ብርሃኑ ይታያል። ብርሃን የሚወዳለ የሚጠላለ። እንደገና ደግሞ አንተን ኢንተርቪው ሳረገ ካንተ ቤዝ ነው የምነሳው። ምክንያቱም የምትኖርበት ቤት ነው፣ ጊዜን የምታሳልፍበት ነገር ነው። ከዛ ሙያዊ ዕውቀቱን ደግሞ ሼር አደርጋለሁ። ከዛ ያንን ነው ባላንስ አድርጌ ልሰራለሁ የምችለውና የራሳቸውን የቻሉ ዲዛይነሮች አሉኝ፣ አርኪቴክተሮች አሉኝ። የሚገርም ነገር አርትም እሰራለሁ፣ አርቲስትም ነኝ እና ፔይንቲንግ ማድረጋለሁ እና በቃ ሁልጊዜ ውስጤ በጣም ደስተኛ ነው። አንተ ደስተኛ ከሆንክ ብሩህ አይምሮ ብሩህ ነገር ስለሚኖር ይመጣልሃል ማለት ነው እና በጣም ከለርፉል ነኝ። ጣሊያን ሀገርም ሆኜ የአርት ስራዎችን ስንሰራ ያው እንሰራና ሰንዴ ማርኬት አለው አውጥተን ደግሞ እንሸጣለን ማለት ነው እና ይዘን እዛ በሚደረደርበት ሰዓት የኔ በጣም ከለርፉል ነው። በቃ በጣም ከለርፉል ነው። በቃ ሰው ይስባል ምናምንና ስንደረድር ቀድመው ወረዛ አካባቢ የኔ ፍለፊት ሰው እንዲገባ ፍለፊት ነው የሚደረገውና ብዙ ዋንጫ ሁሉ ተሰጥቶኛል እዛ በትምህርት ቤትም እንደ ከተማም። በቃ የኔ አርት የተለየ ነው። ሁሉንም ሀገሮች ምንም የቀረኝ የለም። የመጨረሻ ዘዋሪ ነኝ። በቃ አጠግባቸውም ባህላቸው ካለ እንደገና ምግባቸው በል ሞያቸው በል በቃ ታታሪ ህዝብ ነው። ከሁሉም ደግሞ የሚለዩ ጣሊያንና ፈረንሳይ ናቸው እና የነሱ ብዙ ዕውቀት ተጠቅሜባቸዋለሁ። ጊዜ አለምንም ነገር አላጠፋሁትም። የእውነት ለመናገር እያንዳንዷን ኮርስ፣ እያንዳንዷን ትምህርት ቤት፣ እያንዳንዷን ነገር ተምሬ ነው ወደዚህ ይዤ የመጣሁትና ያ የዕውቀቶች ብዛት እየተጋጨ የሚሰራ ነገር ነው። አሁን ላንድስኬፕ ሲሰራ እዚህ ጋር አንድ ካፌ ሊያስፈልግህ ይችላል። ወይም ደግሞ ሰው ቁጭ ብሎ የሆነ በቃ የሚያርፍበት የሆነ ቦታ ያስፈልገዋል አይደል? ዝም ብለህ እንትን አትልም። ከፀሐይም ከዝናብም ምናምን ነገር ለመከላከል እዚህ ጋር ቤት ካስፈልገው ለአንዱ መሬቱ ቤት ካስፈልገው እሱን ነገር በሱ አይዲያ ነው የሚገነባው። እዛ ላይ እኛ እንሳተፋለን። በጣም ሰው ታበረታታለች። ሰዎች ሴቶች እንዲለምዱ ምናምን ሙያውን ትፈልጋለች። እኔ ብዙ ሰዎች ቢለምዱ ደስ ነው የሚለኝ በዚህ ሙያ። እሷ ሌላ ሙያ የምትችል አይመስለኝም። ሌላ እንትን ቢኖራት ከዚህ ሙያ ውጭ የምትሰራ አይመስለኝም። ሜሪ በጣም ነው የምትወደው ሙያው። ስታይ መንገድ ላይ ኢቭን ስታየው ራሱ በጣም ነው ደስተኛ የምትሆነው። ብዙ ጊዜ የውጭ ስታይል ነው ያላት እና እኛ ከሷ በጣም ብዙ ነገር ተምረናል። የምታረጋቸው ነገሮች፣ ቦታ አቀማመጥ፣ የፉት ምናምን ስታይሏ በጣም ነው የሚመችው። ከውጭ ስታይል ጋር ተያያዘ ነው እና እኛ ከሷ በጣም ብዙ ተምረናል። ለምሳሌ አሁን ለሰራተኛ ያላት ነገር በጣም ነው ደስ የሚለው። በየወሩ በወር አንዴ የምታዘጋጅልን ፌስቲቫል አለ
እዛ ጋር የምታረገው ነገር ለኛ በጣም ጥሩ እንትን ያስብና ያለው በጣም አሪፍ ነው። እኔ ብዙ ልጆች አሰልጥኛለሁ። ተተኪ ነገር መኖር አለበት። ማንኛውም እውቀታዊ የሆነ ሙያ ስናፈራ ሌሎቹን ስናፈራ ያ ሙያ እየቀጠለ ይሄዳል። እንደገና ደግሞ ጄኔሬሽኑ የተለያየ ነገር ይዞ ይመጣል እና ለዛ እያስረከብን እያሻሻልነው ነው መሄድ ያለብን እና እኔ እውነት ለመናገር በጣም ብዙ ልጆች አሉኝ። እንደውም ቶሎ አትሄዱ ነው የምላቸው። ለምን ትንሽ ነገር ብቻ ጨብጠው ይዘው መሮጥ የለባቸውም። በደንብ እውቀቱን ይዘው ነው መሄድ ያለባቸው። ለምን ለመስራት ከፈለጉ ለመቀጠል ከፈለጉ በዚህ ሙያ እንደገና ደግሞ በየቦታው አሁን ሪኩዌስት በጣም አለ ይሄ ስራ። ቢሮዎች ላይ ይፈልጋል፣ ፓርክ ላይ ይፈልጋል፣ ሆቴል ይፈልገዋል። ስለዚህ የሰው እጥረት እንደውም ስላለ የበለጠ ሙያውን ያወቀው ሰው ሲኖር የዳበረ ይሆናል። የራሷ ባለሙያዎች አሉ፣ አርክቴክቸሮች አሉ፣ ዲዛይነሮች አሉ። የሷን ሀሳብ ትነግራቸዋለች፣ ወረቀት ላይ ያሰብራሉ። እሷ መታረም ያለበትን ታርማለች። እኛ ደግሞ መሬት ላይ ያለውን ነገር ምድር ላይ እንዴት ወረቀት ላይ የነበረውን ነገር መሬት ላይ እናቆመዋለን ማለት ነው። አንደኛ ስራው ደስ ይላል እኮ ከተፈጥሮ ጋር የተገናኘ ነው የላንድስኬፕ ስራ ማለት ነው። እና ደግሞ ወደ እኔ ደግሞ ሙያ ሲመጣ ከዛ ጋር ሲተሳሰር ሳቲስፋክሽን አለው ነው፣ ደስ ይለኛል። የወደድኩት የምሰራው ሙያ ነው። እሷን በጣም እናመሰግናታለን። ሴቶችን በጣም ነው የምታበረታታው። ደሆቹ ምናምን በጣም ትረዳለች። ሽማግሌዎች ምናምን አዛውንቶችን በጣም ነው የምትረዳው። በጣም ደስ የምትል አለቃ ነች። እኔ በበኩሌ በጣም ነው የምወዳት። ሰራተኞችን በጣም ነው የምወዳት። በጣም ነው የምታዝናና። በጣም ደስ የምትል አለቃ ነች። ሜሪ በጣም ጥሩ ሰው ነች። በጣም ለስራ ያላት ጉጉት ደስ ይላል። ብዙ ስራ አጥ ሴቶችን ይዛለች እና በጣም ልናመሰግናት እንወዳለን። ጠንካራ ሴት ነች በጣም። እግዚአብሔር እጅሽን ይባርከው። በጣም ይገርማል። በቀጣይም ብለን እስከምሞት ድረስ ማጣው ስራ አይመስለኝም። ለምን መሰለህ? መሬት ራሱ በሰፊው ቢይዝ ራሱ እኔ የምተኛበት የምኖርበት ጫካ ቢሆንልኝ ነው የምመርጠውና ላጣው የማልፈልገው ነገር ቢኖር የተፈጥሮ ነገር ነው።